እስካሁን ብዙ ፊልሞች ላይ ስፖንሰር በማፈላለግ ሰርቻለሁ 90% የሚሆነውን አሳክቻለሁ ምን ያህል ያስቡልሻል ከ5 እስከ 7% እኔ 40% ያስቡልሻል 40% ኦኬ በተጨማሪም አሁን በመሰራው ፊልም ላይ አንቺና ጓደኛሽ ሄደን እንድትሳተፉ አደርጋለሁ ደምስቲናል ይሄ ብቻ አይደለም የምፈልገውን ስታደርጊ ደግሞ ኧረ ምን ችግር የለውም ምን ላድርግልዎት ካንቺ የምፈልገው ሄለንን በእጄ እንድታስገቢልኝ ብቻ ሄለንን ጓደኛ አዎ ሄለን ነው እሱን እንኳን አልችልም ምክንያቱም ሄለን እንደዚህ ነገር አትወድም ብትወድማ ኖሮ አንቺ አታስፈልጊኝም ነበር ቢሆንም ግን እንደምንም ብለሽ አባብለሽ አሳምኛል ነው አልችልም ባይሆን ጓደኛዬን ከሚሆን ቆይ ይኸውልሽ ትክክለኛና እውነተኛ ታማኝ ጓደኛ ይሄ ሰውዬ ብቻ ማመን ያለብሽ መከተል ያለብሽ መውደድ ያለብሽ መፈለግ ያለብሽ ይሄን ሰውዬ ብቻ እንዳትሞኝ ይሄ ከሌለሽ ማንንም ከጎንሽ አይኖርም እሷም ብትሆን ላስብበት በደንብ አስቢበት وفرع لنا الناس الجميع. Ellie. Hey. Hi. ሰላም ነው? አላልሽ ሰበር ዜና ኤሊ የመኪና ስፖንሰሮቹ ፊልም ስፖንሰር ለማድረግ ተስማሙ። ኮንግራ ሰበር ዜና ለት በታያሽ ብር የሚሸጥ መኪና አሳይተውኛል። የሚጎለኝ ብር ሞልቼ ሊገዛ ነው። ተገናኘን። ግን ስንት ነው የሚጎልሽ? ይናገርሻል ኤሊ 100 ሺህ ብር ያለሽ ነው ወይስ የሚጎልሽ? የሚጎለኝ ነው እንጂ ምን ያስክታል? እሺ ሰበር ዜና 3 እሺ ከናቲ ጋር አሳርቃቸው አስቤያለሁ። በፍጹም ነው ሄሊ ናቲ ጥፋቱን አምጥቶ ተጸጽቷል። ስለዚህ ቅርታ ልትይው ይገባል። ውሸት እንደማልወድ ታውቂያለሽ ሄሊ። ብቸኝነት ያሳስበኛል፣ በጣም ያስጨንቀኛል። ለምን አትረጅኝም? ይገባኛል። ሰው ዋሽተሽ እንድታስታርቂኝ ግን አልፈልግም።
ዋሽተሽ ከምታስታርቂ ሁሉም ነገር ቢቀርብኝ ይሻላል። በእናትሽ ካሁን በኋላ ናቲ ስለሚባል ልጅ እንድታነሽብኝ አልፈልግም። እሺ ናቲ ላይ እንደዚህ ከቆረጥሽ አንድ አሪፍ እኔ ነኝ አይና ሀብታም አለ ከሱ ጋር አስተዋውቅሻለሁ። ገንዘብ ሳይሆን ፍቅርን ነው ፈልገው። ሀብታም ሲባል ፍቅርን በፍቅር ሳይሆን በገንዘብ መግዛት ነው ይፈልገው። በናቲ ያየሁት ነገር ሁሉ ይበቃኛል። ከዚህ በኋላ ሁለተኛ ጉዳት መጎዳት አልፈልግም። እኛ የጎዱሽም አሪፍ ሰው ናቸው ያልኩሽ አይደል እንዴ? እሺ አንቺ እንዴት አወቅሽ? ሄልዬ የፊልሙ ፕሮዲዩሰር እኮ ናቸው እኚህ ሽማግሌው። አረ ሄሊ በእናትሽ አትካብጂ። ሰውዬው ሽማግሌ አይደለም ሲጀመር ብር ምናምን ነገር በቃ ሀብታም ስለሆነ ነው እንደዚህ የገዛዘፈው። እሳቸው ለኔ ከሆነ ከልብሽ የተመኘሽልኝ መጨረሻ ነው የሚቆራረጠው። ሄሎ ሄሎ ሄሊ ሄሎ እንዴት ነሽ? እድሜውስ በጣም ረዥም ነው። አዎ አሁን ስለሱ እያወራን የደወሉት ምንም ችግር የለውም። በደንብ አስማምቻታለሁ። በጣም ጥሩ። አዎ በደንብ አስማምቻታለሁ። ግን ምን ትንሽ ብር ትፈልጋለች። ታዲያ ምን ችግር አለ? መጥተሽ የምትፈልገውን ያህል ብር ውሰጂላት። እሺ በቃ ትወስዳለህ። እሺ ባይ። አይተቱ ኮምራል ነው የደወልኩት። አዎ ሄለንን ይቅርታ እንድጠይቅ አስማማኋት። ይቅርታ ማለት መጠየቅ አለባት። በእውነት መጠየቅ አለባት። ለዚያውም እግሬ ላይ ወመታ መውደቅ ነው ያለባት። እሱን እኮ ነው የምልህ። ትንሽ እኮ ነው ነካ ያደረኳት። ቆይ ይሄ ጥፋት ነው? አንተን የመሰለ ልጅ በዛ ላይ ያን ሁሉ ነገር እያደረግክላት አይደለም በጥፊት በጥይት ስብትላት ማለት ነው። ወንድ ልጅ ደግሞ ካልተማርታ ታዲያ ምኑ ላይ ነው ወንድነቱ? በቃ ይቅርታ ጠይቀህ ነው። ግን ናቲ ትንሽ ትፈልጋለች። ቱቱ ዋናው አንቺ የላኩሽ ነገር አሳኪ እንጂ ይሄ ስለ ብር ምናምን ነገር እንዳትጨናነቂ። ሲሪየስሊ እውነቴን ነው የምልሽ፣ ምንም ነገር እንዳትጨናነቂ። በቃ ችግር የለውም። እዛው ሱቅ ነኝ መጥተሽ ውሰጂ። ኦኬ ናቲ በቃ ወስዳለሁ። ባይ። Alo. Nino. አዋን ምን ያስጨንቃል? አንተ ምን አለብህ? ይሄ ነገር አይተዋል? አላየሁትም። እንደማታየው እርግጠኛ ነበርኩ። በነገራችን ላይ ከአሁን በኋላ እሷን ከህይወቴ አውጥቼ የራሴን ህይወት መኖር ይኖርብኛል። እኔ እኮ የሚገርመኝ እሷን ላናግራት በወሰንኩባቸው ቀናቶች ሁሉ በሚወጡ መጽሔቶች ላይ ለኔ ምላሽ መስል አርቲስት ነው ማግባት የምፈልገው፣ ከአርቲስት ውጭ ባል እንዲኖረኝ አልፈልግም፣ አርቲስት 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 የምትለው ነገር ነው። በቃ አርቲስት መስል ማጥበል ነው። እንዴት? አንተ በደንብ አድምጥ። ታዋቂዋ አርቲስት ሄለን አዲስ የፍቅር ፊልም ለመስራት በ250 ሺህ ብር ተፈራረመች። ከሷ ጋር አብሮ የሚሰራ ወንድ ለመምረጥ ምዝገባ ተጀምሯል። እና ትመዘገባለህ? እኔ አይኔ ምን ችግር አለ? አንተ እንዴ ተወዳት የለ እንዴ? ለምትወዳልኝ ደግሞ ተዋናይ ሆነ ከማጥመድ ውጪ ምንም አማራጭ የለም። ደግሞ እንደው አርቲስት መሆን ያቅታል። አንተ ማናበር ያቅታል እንዴ? ማለት ነው? አዎ ማናበር ነው እንዴ? በቃ ፊልም መስራት እኮ ማለት ይኸውልህ ስክሪፕት ይዝና ወደዚህ ተንጎራደድ ታነበልባል። ፊልም መስራት በቃ እንደዚህ ቀላል ነው ማለት ነው? እኔ እንደውም አካባቢ በጣም ትልቅ አድርጌ ነው ነገር ደግሞ እሷን ለማጥመድ ከዚህ ልጅ ሌላ አማራጭ ነው። ከፋቢል 2 ቀን 3 ቀን የሚፈጅብህ ነው። ደግሞ ስራ ጋር አይጋጭም። ምን አለ አንተ ለዚህ ለፍቅር ስትል መስዋዕት ብትሆን ምንድነው ችግሩ? ቆይ እሺ የማላውቀው ነገር ውስጥ እንዴት ነው? እሱን ለኔ ተው። ለኔ አርቲስቶቹ ማሪጅ ቁጭ ይላል። አንድ ሁለት ቡሬ ካልኩ በኋላ የሚሉትን ቀዳ አዳምጥና በደንብ አጣራና እሷን ወደ ይዤ መጥቼ ደግሞ ለአንተ አወራለሁ። ከዛ በኋላ እኔ ያልኩህን ትላለህ። ከዛ በኋላ ልጅቷ እጅ ከገባ ካጠመድክ በኋላ ፊልሙ ሲወጣ ቢፈልግ ለህዝብ እንዳይቀር አንተ ሙሉውን ትገዛለህ። በዛ ማድረግ ይቻላል እንዴ? ገንዘብ ካለ የማይቻል ነገር መሞት ብቻ ነው። አንተ አሁን ገንዘብ ስላለ መሞታችን ገና ሞት ገበያ ላይ አልወጣም።
ደርጉ ወይ እስካሁን እኔ ምስል አይዲያ ይዘን ቁጭ ብለው ምን ዋጋ አለው? ምን እኮ እውቀት ነበረኝ እኮ ተደራጁ በጥቃቅንና አነስተኛ ያሉ ነው ያልተጠቀምኩበት። ትባላለህ የመጣሁት ከአልቲሜት ፕሮዳክሽን ነው። ድርጅቱ በሚሰራው የፍቅር ፊልም ላይ በተዋናይነትና በስፖንሰር አፈላላጊነት ተሳተፋለሁ። አሁንም እዚህ የመጣሁት የስፖንሰር ጥያቄ ነው ማለት ነበር። ይቅርታውን ባለቤቱ የሉ ሌላ ጊዜ ተመለሽ። ቀጠሮ ማሻሽ ትችላለሽ። ከቀጠሮ ውጪ እሳቸውን ማግኘት ይቻላል። የቢግ ስታር ተወካዮች አዲስ አበባ መጥተዋል። የመጡበት ዋነኛ ምክንያት ደግሞ ከድርጅታችን ጋር በሼር ለመክፈት ያሰቡትን የመኪና ካምፓኒ በተመለከተ የድርጅታችንን አቅምና አመራር ሊገመግሙ ነው የመጡት። ከሚጎበኙት ፕሮጀክቶች አንዱ የህንፃ ነው። በሚመጡበት ሰዓት ምንም አይነት ሀሳባቸውን የሚሸረሽር ነገር እንዲያው አልፈልግም። አካባቢው እንዳለ መጽዳት አለበት። ሰራተኞቹ ራሳቸውን ማዘጋጀት አለባቸው። እንዳልኩ ሁሉ ነገር ጽዱ መሆን አለበት። አቶ ብሩክ ከሰዓት በኋላ አስቸኳይ ስብሰባ። እሱ ይቆይ። አሁን አድርግ ያልኩን ብቻ እንድታደርግ ነው የምፈልገው። ማለቴ ነገርኩ። ይሄ ፕሮጀክት ለብዙ ጊዜ የለፋውበት ፕሮጀክት ነው። የኔ ትልቁ እቅድ ይሄ ፕሮጀክት ነው። በምንም አይነት ምክንያት እንዲስተጓጎልብኝ አልፈልግም። በየትኛውም ሰዓት ሊመጡ ይችላሉ። አንተ ሬዲ ሆነ እነሱን ጠብቃቸው። ለሚጠይቁ ጥያቄ ትክክለኛው መልስ ሰጣቸዋለሁ። ሄሎ አልቲሜት አዎ ነኝ። ኦዲሽን ኮንዲሽን። ሄሎ አዎ መች ዛሬ? እሺ መጣሁ። አያነሳም። ከዚህ በኋላ ሌላ ጊዜ ብትመለሽ ይሻላል። እንደገና አሁን ሌላ ቀጠሮ ማለት ነው? እነሱም እሱን ነው የሚጠብቁት። እነሱ ያሉ አንቺ ሊያናግርሽ አይችልም። እነማን ናቸው? ቢግ ስታር ከሚባል የአሜሪካ ካምፓኒ ነው የመጡት። ከአቶ ብሩክ ጋር የመኪና ፋብሪካ በሼር ለመክፈት የአቶ ብሩክን አቅምና ሁኔታ ለማጥናት ነው የመጡት። ዋው ምንድነው ይሄ? ምንድነው? ምን ችግር አለው እንዴ? እንዴ ችግር የለውም። የኢትዮጵያ አማተር አርቲስት ከየት አምጥቶ እንደዚህ አይነት ከረባትና እንዲህ አይነት ሸሚዝ ያደርጋል? ለምርቃት ራሱ እኮ ወደ ገበያ ሄደው ከዛ ተከራይተው በሬድ ካርፔት ላይ ሄዱት። ቀን እንደተቀበለ በነጋታው
ዱቤ ሊከፍል ነው የምታየው። ጫት ቤት ኒያላ የገዛበትን ሊከፍል ነው። ለአማተር አርቲስት የሚሆን ሸሚዝ ፍታ 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 አውልቅ አውልቅ። ኦዲሽን ግን ምንድን ነው? ኦዲሽን ማለት ደግሞ እንትን ነው የፊልም ፈተና ማለት በጥናቴ መሰረት ለኦዲሽኑ አትጨነቅ፣ እኔ ያለሁልህ። እቺ እሰጥሃለሁ፣ በዚህች የምነግርህን በሙሉ ታደርጋለህ። እዛ እነሱ የሚሉትን ሰማለሁ፣ እኔ የምነግርህን አንተ ታደርጋለህ። ቀላል አይዞህ፣ እንዳልታች አጣ ሌላ ደግሞ የምነግርህ ነገር ዋናውና አስፈላጊ ነገሩ ስልክህ 19 ቤት መሆን ያለበት። ቀፎ የቻይና፣ ጫማ የቻይና፣ በቃ ሁሉ ነገር የቻይና ነገር። ጫታ ለማስፈለግ እንዴ ለተመልካች ሲባል ነው። ሱሪን ደግሞ አውልቅ። ሱሪንም አዎ ምንም ነገር ማድረግ የለብህም። ከየት አመጡ ይገዛል ነገር እንኳን እንዴ ደግሞ ይሄ ምንድን ነው? በዚህ መተከም ተወክታታት ምን ይመስላል? እሺ አሁን የእብድ ካስት ሰጠሃል። የእብድ ካስት አታውቅም? አውቃለሁ። ጥሩ 5 ደቂቃ ይሰጣል። በዚህ 5 ደቂቃ የለየለት እብድ ወፈፌ ሆነ ታሳየናለህ። ወፈፌ? አዎ ወፈፌ። ለእብድ ምን ችግር አለው? አሁን ከተማውን የሞላው ሁሉ እብድ አይደል እንዴ? ደግሞ ለእብድ ምን ችግር አለው? ከተማውን የሞላው እብድ አይደል እንዴ? አገኘው። ልብስ አለበሰም። ልብስን አውልቅ። አውልቅ ልብስህን። አንተ አውልቅ። አንተን ነው የምልህ። ወይኔ ድንጋይ ያነሳ። ይኸው ብራድ ፒት ምን እንዳለ በእናትህ ምንም ነገር መስማት አልፈልግም። ረፍዶብኛል። አሁን መሄድ ብቻ ነው የምፈልገው። ደርጉበት ምንድን ነው የሚያደርጉት? ስለ ፊልም ብቻ ነው ማሰብ ያለብን። በእናትህ ደርጉ ተወኝ። የለፋንበት ፕሮጀክት አይደል እንዴ? ሰው አያደርጉኝም እኮ አንድ ሰዓት ችግር አለ ልጅቷን አይደል እንዴ?
Hi, I need to speak with the manager of this company. I'm a manager. He's the manager. Yeah. Of this company, you're the manager. Yeah. Yeah, the Are you owner. sure? Yeah, he's the owner. You sure? Yes. You're the owner of this company. He's the manager. Are you sure? He's the manager. It's bullshit. ምን መሆን እንደዚህ አይነት ማለባበስ? ቆይ እሱ እንደዚህ ሎቴ አንጠልጥሎ ነው እንዴ በእኔ አለባበስ የሚበሳጨው? እባክህ ተሸውደሃል። ሆን ብሎ አንተን ለመሸወር ሲባል ነው ሎቴ አንጠልጥሎ። ጥሩ አለባበስን አለብስ። ድርጅታችን በአመት ውስጥ ካቀዳቸው እቅዶችና ከሚሰራቸው ፊልሞች መካከል አንደኛው ፊልም ይሄ ነው። በዚህ ፊልም ላይ የዋናዋን ገጸ ባህሪ ወክላ ሄለን የምትጫወት ሲሆን ብሩክ የእሷ ፍቅረኛ ሆኖ ይሰራል። ሁለታችሁ በግል እየተገናኛችሁ የፍቅር ሲኖቹን መለማመድ ይኖርባችኋል። በተለይ ፍቅር በሚሸቱ ቦታዎች ላይ ብትገናኙ ለስሜታችሁ ጥሩ ነው። በሻማ ብርሃን በተንቆጠቆጠ የፍቅር ደሴት ላይ በለስላሳ ሙዚቃ ታጅባችሁ የምትወዳትን ልጅ እጇን በፍቅር እያሻሽ አይዞሽ ተረጋጋ። አይ ቱቱዬ፣ ሰላም ነው? እንዴት ነሽ? አለው። ምን እባክህ አንድ ዱርዬ ኬት እንዳመጡት አላውቅም። ሄለ ላይ ተጣብቆ ጦርነት ላይ ነው ያለው። ማን አባቱ ነው እሱ? እኔ እንጃ ኬት አባቱ እንዳመጡት። ፕሊዝ አደራ ቱቱዬ። ነው ስለሱማ ታስብን እያለው ምን አባቱ ያመጣል ብለህ ነው? በእውነት አደራ። ምን ችግር የለውም ግን ትንሽ ብር ትፈልጋለች። አሁንም ብር? ናቲ ምን ተባብለን ነበር? የምትፈልገውን እስክታገኝ ድረስ የምትጠይቀውን ነገር አትከልክላት አላልኩም? ያን ሁሉ ነገር ለፍተህ ያን ሁሉ ነገር አድርገህላት ሳትበቀላት ሀሳቧን ብትቀይርብህስ? ኦኬ በቃ ችግር የለውም። እሺ ናቲ መጥቼ ወስዳለሁ። ጀምሩ ዋጣው እንጂ የኢትዮጵያ አርቲስት ለመሆን የመጀመሪያውን እርምጃ ጀመረ። እኔም አንተ ላይ ይገባል። አሁን አይከፈልም። ደግሞ ዝጋኝ። ታዋቂ ስትሆን አንተ መጽሔት ላይ ስትወጣ ደግሞ ዝጋኝ። ወደ አርት እንዴት ገባ ሲል አባቴ አርቲስት ነበር። አይታወቅም። አባቱ ሞቷል ወይ ምናምን ይሆናል ማለት ነው።
ማን ይከታተላል? እዛን ሰው እንዳለው ታዲያ እንደ አንዳንድ ሰው ከቤቱ ቴሌቪዥን ሳይ ነው ማንና የተከታተለ ውይ የሆነ አርቲስት ይጠራል። ቆይ ግን ደርጉ አርቲስት ለምን እንግዲህ መቃም አስፈላጊ ነው? አዎ ይሄ ሁሉ ለምን አስፈለገ ብዬ ነው። ያስፈልጋል በቃ እኔ በጥናት መሰረት ያገኘሁት እንዴ ይኸው አትቀና ስክሪፕቱን ይዘን ውስጡ መሰጥና ካራክተሩን ታገኛለህ። ታዲያ አርቲስቶቹ ለምን ይቀባሉ? እንደውም ሌላ ነገር ልንገርህ አሁን ጥናት ቦታ ስትሄድ ኛላና ክብሪት ይዛል ላይተር እንዳትይዝ። እኔ ማራጫ ስለሆነ ለምንድን ነው የሚይዘው? ግዴታ ይኸው ደርጉ ምን አለ ትላለህ? ዳይሬክተሩ ትላለህ እኔ አላይዘው አንተ እዛ ደግሞ ታስርና ታበላሽ እኮ ማልችለውን ለምንድን ነው የሚሄደው? ደርጉ አይችልም። ቆይ አንተ ሊቶን አትፈልጋት እንደፈልጋት ታዲያ ኢንተርቪው አላነበብክም? ኢንተርቪው ላይ ምንድን ነው የምትለው? ሀብታም አልወድም ማለት አንተን አልወድም እኔ የምወደው በእኔ ሙያ ውስጥ ያለ አርቲስት ነው አለ። እሺ ነው በቃ ይቅርብና ተው በቃ ተው ነው ደርጉ በቃ ተው ደርጉ እንደዛ ማለት አይደለም እኮ ተው አልኩ አይደል? እኔ ላንተ ልጅ አይደለም ስንት ጊዜ ታጠና ነው አይከራም እና ታዲያ እኔ አጉል ቦታ አሁን እኮ እኔ አጉል ነገር ያስነምርኝ። ይገባኛል ደርጉ። እሺ ምን ነው እሺ ብቻ ነው ያደርገኝ። እሺ ይኸው በቃ እንድቀማል የምፈልገው ይኸው አንበሳ እንደዚህ ቀንስ ቅሟል። አሁን ባስገባህ ብለህ ሉሉ ላይ ደግሞ ጂን ታደርግና ሻምባስ ተቀበል። በቃ ባፊ አሁን ባፊ እኔ ጠጣ እኔ አሁን ባፊ ጫወታ አይደል? አንተ አሁን አርቲስት ነህ፣ ፕሮፌሽናል አርቲስት ነህ። አሁን ማለት ነው ሆንኩ ብቻ ጥላንኩ ከሰናን አንተ ገጸ ባህሪ ሄደን ከማግኘት በፊት ምን አይነት ሰው ነው? አምጣ እንግሊዝኛው ነው። ኦኬ ደግሞቸው አምጣ እንግሊዝኛው የራሳችን ቡን ቋንቋ አለ ማለት ፍንዳታ የራፐራን ስታይል ያለበት ኤግዛክትሊ ፐርፌክት። ስለዚህ አንደኛ ጸጉርን ባላቶኒ ቁርጥ ትቆረጣለህ። እኔ አዎ አንተ ና ጸጉሩን ቁረጠው። አልቆረጥም። ሁለተኛ ጆሮውን ትበሳለህ። ጸጉሩን ቁረጠው፣ ጆሮውንም ብሳው። እሱም አላደርገውም። ታደርገዋል። አላደርገውም። አቤት ለምትወደው ሙያ ጆሮ መበሳት፣ ጸጉር መቆረጥ ምን ችግር አለው? ምንም። ወታደር ብትሆን ተኩስ ትባል አልተኩስም ትላለህ? ቆይ አንተ ምን ስለሆንክ ነው የምታዘኝ? ዳይሬክተር ስለሆነ ልናከብረው ይገባል። ዝም አትዩ። ድሮም አማተር ይኸው እና ጸጉሩን ቁረጠው፣ ጆሮውንም ብሳው። ቁጭ በል። ከት ስማ አማተር ዕቃ ያዝና ወደሚቀጥለው ስራ እናንተ ያንን ዕቃ ያዘውን ወደሚቀጥለው ስራ ጆሮዬን ከመቀደድ ስላዳንሽኝ በጣም ነው የማመሰግነው። ለሙያ ያለህን ክብር ለማወቅ ፈልገው እንጂ እውነት እንድትበሳ ፈልገው አይደለም። በነገራችን ላይ ለሙያሽ ያለሽ ክብር በጣም ነው የሚያስቀምጠው። ሙያ የስጋ ሳይሆን የመንፈስ እርካታን ስለሚሰጠኝ ለሙያ ልዩ ክብር አለኝ። አንተስ? እኔስ ግድ ሆነብኝ ነው የምሰራው። በግድ? አዎ ፍቅር አስገድዶ ማለት የአርት ፍቅር ቀላል ከአቅምሽ በላይ ሲሆን መቋቋም ሲያቅትሽ ታደርጊዋለሽ።
ለምን ጀምራ እዚያም በላም እዚህ ለምን ነው Is that the manager? Hey, the owner. Yeah. What's he saying? እዚህ ቤት ያለው ምግብ አትጠይቅም በተለይ ቤት ስፔሻል ፕሮዲዩሰርስ በቀርጫችን ቀልድ ያውቁ በዛ ላይ ደግሞ ጊዜ ለመቆጠብ ሲባል በፌስታል ምግብ መተውልን ነው የምንበላው በፌስታል Hello guys. Okay, እንደዛ ነው አምጣ እንግዲህ ከማን ፍታው እንጂ እንደዛ ነው እንጂ በርዋ ያዝ አማተ ና ናንካ ኖ እንካ እባክህ ብላ እንጂ እነዚህ ነገሮች ናቸው ቀሪ ተስታዎቻችን ስለዚህ እንጆ ያርጋቸው እንዴ ነገር ይልኝ ሄሎ የሚገርመው ነገር እኛም አሁን ስለርሶ እያወራን ነበር የደወሉት ምን እያላችሁ ሄሊ የመጀመሪያ ግንኙነታችን ቀን እንዴት አድርጌ ሰርፕራይዝ አድርጋቸው ብላ ተጨቃኝ ያማከረች ነበር ታዲያ ምን አሰባችሁልኝ እኛማ ብዙ ነገር አስበናል ግን ምን ትንሽ ብር አሁንም ገንዘብ አይሎት እኔ እኮ እሷ ገንዘብ አግኝታ ይሄን ነገር እንትን እስክትል ድረስ ጊዜ ይፈጃል ከዛ ሀሳቧንም ልትቀይር ትችላለች ብዬ ነው እንጂ ካልፈለጉ እሺ ምን አደርጋለሁ መጥተሽ የምትፈልገውን ያሉ ሰጅባት እሺ አሁን መጥቼ ወስዳለሁ አሁን መጣለሁ እሺ ባይ ለምን ያልሽኝሽም አልሸኝሽም ማለት ያው ወክ የምትወጂ ከሆነ ወክ እናድርግ ብዬ ነው ወሬ ነሽ
ሊዲያ ሊዲያ ሶሻል ነገራቸው አልችልም። ስልካቸው ተቀበልና ሸኛቸው። በኋላ እንደውላችኋለን። ከቢግ ስታር የፋክስ መልእክት ደርሶን ነው። ቢግ ስታር ሌላ የመጨረሻ ቀጠሮ ሰጥተውናል። የመጨረሻ ድል ሰጡን? ማይ ጋድ! ለ15 ቀን አርብ ለመምጣት ኮንፈርሜሽን ጠይቀውናል። ይህን 15 ቀን የእነሱን ጉዳይ ብቻ የሚፈጽምበት ይሁን። በፍጹም ሌላ ቀጠሮ እንዳትይዥብኝ። የሉሽ የጠፋውን ስማችንን ማደስ አለብን። ዳግም እነሱን ወደ ቢዝነሱ መክተት አለብን። እሺ አሁን ላላጆች ቢግ ስታሮች ሌሎች ሰዎች ልከዋል። አይ ቲንክ አርብ ይገባሉ። ይህን 15 ቀን እዚሁ ናቸው። ይህን 15 ቀን አንተም ከነሱ ጋር ሆነ ያለውን ነገር አንድ እንድታረግ እንፈልጋለን። አቶ ብሩክ የቤተሰብ ችግር ሆኖ እኮ ከነገ በኋላ ያመት ረፍት ያለን እድል ይሄና ይሄ ብቻ ነው። ከዚህ ፊት በሆነ ምክንያት የተስተጓጎለብን ነገር አለ። ያ ነገር ድጋሚ እንዲመጣ አልፈልግም። እሺ ያለ የሌለ ኃይላችን ተጠቅመን እነሱን አሳምነን መላክ አለብን። እረፍት ላልከው ነገር ደግሞ ስራችንን እንጨርስ። እነሱን እንሸኛቸውና ተጨማሪ ረፍት ሰጥቼ ተርፋለሁ። እሺ ያልኩን ነገር ብቻ አድርግ። አንቺም ላይ ናፍቆት ፍቅር ይታይብሽ። ካንጋለልካት በኋላ በፍቅር እያባበልክ ሳማት። ሳማት? አዎ፣ በፍቅር ከንፈሯን ሳማት። ከንፈሯን? አዎ፣ ከንፈሯን ሳማት። እንዳትስማት። ሳማት። አይስማትም። ይስማታል። ቦስ አንቀጽ 5 ንዑስ አንቀጽ 2 ፕሮዲውሰሩ በዳይሬክተሩ ስራ ጣልቃ አይገባም። ሬዲ አክሽን! ከት አንዴ እንድገመው። ኢት ኢዝ ፐርፌክት 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 ፐርፌክት። በቃ አንዴ ሬዲ አክሽን! ደግሞ ሳምሽ ግጥም አድርጎ ነው። ቀላል ሳምኳት። ይሄን አጋጣሚ ተጠቅሜ እንዴት እንደሳምኳት አትጠይቅም። ትንፋሹ ሙቀት አሳሳሙ መሀል ላይ ባኪ ያሰለችኝ ከት ምናምን የሚሉት ነገር። ኦ ማይ ጋድ! ለዚህ ስራ አይደለም ፀጉሬን አንገቴን ራሱ ቆረጥ አይከፋም። አታካብጂኝ ልዬ። ከንፈርማ ድሮ ቀረ እብላለች። አያት እሱን አልቀመሱትማ ቀምሶት ሆኖ ያብሩትን ማለት ነው። ናይ እንሂድ በእናትሽ። ምን አያሽ ነው? አንዳንድ ከአሁን በኋላ ፀጉር ስለማያስፈልግ መቆረጥ ትችላለህ። ሌላው ሐሙስ ለቀጣይ ቀረጻ ወደ ደብረ ዘይት ለ15 ቀን ለ15 ቀን ቁጭ በል። ስራይስ አንቺ ዝም ባይልስ ምን ታመጣለህ? አታዩም እንዴት እንደሚያደርገው? ገና ለገና የምሳ ከፈልኩልን እንደሚያደርገው አቡር ዘይ ምሳውን ብር መልሱለት እና ይወጣልን። ስማ ማታ ያንተ ስራ ሂድ ስትባል መሄድ፣ ተመለስ ስትባል መመለስ፣ አለቀ። ሌላው ደግሞ የፈረምከው ውል አለ። አንቀጽ 3 ንዑስ አንቀጽ 7 አንድ ተዋናይ የዳይሬክተሩ ትዕዛዝ ተግባራዊ ያደርጋል። ቁጭ
አታፍጠን እዛ ቁጭ በል። በዛ በጣም በዛ። ለአንቺ ስል ክብሬን ተውኩ፣ ስብዕናዬን ጭራሽ በእንጀራ ይመጣሽ። ከዚህ በኋላ የፊልም መስራት ስለማልፈልግ ነገ ጠዋት ሲዳሰብካቸው ስማኝ፣ በቃ አድርግ ያልኩን ብቻ እንታደርግ ነው ፈልገው። ቻው። ፊልሙን እንደጀመርኩት ጨርሰዋል። በቃ አይሆን እንዳልኩ ደግሞ ለምረጥ ቀድመ ድረስሽ። በቃ ቻው ቻው፣ እዛው እንገናኝ። ቻው። ይቅርታ ልልህ ነበር የደወልኩት። ለምን? አንድ ጎረቤት ሕፃን ልጅ ስልኬን ሳያውቅ ነካካና ረበሸን መሰለኝ። አረበሸኝ። እንደውም አመስግንልኝ። እሺ ደህና እደር። በቃ አዎ ደህና እደር። ኦኬ ደህና እደር። ስጋ ኖ አንቺ ዝጊ። አንተ ስጋ እንጂ አንቺ ከፍተሽውን ማር ዘጋ። እሺ በቃ ሁለታችንም እኩል እንዝጋው። ኦኬ
በነገራችን ላይ ጓደኛሽ ለማለት አንድ ስፖንሰር ዛሬ ቀጥሯል ስለማናገር ያለታችሁ ሌላ ጊዜ ተመለሽ። አባቴ ነገረኝና አንድ ታሪክ ንገርሽ፣ ግን ጥያቄ የለው። ኦኬ። አንድ ሀብታም ባለጸጋ ነበር። ይህ ባለጸጋ አንዲት እረኛን ይወዳታል። ያቺ እረኛ ደግሞ ማግባት የምትፈልገው እንደሱ ያለ እረኛ ነበር ነው። ታዲያ ባለጸጋ ይህን ሲሰማ ምን እንዳደረገ ታውቂያለሽ? እሷን ለማግኘት ሲል ሀብቱን ትቶ ንብረቱን ትቶ ክብሩን ትቶ ምን ልበልሽ ሁሉ ነገሩን ትቶ እረኛ መስሎ ቀረባት። እሷም ቀረበችው። ይበልጡን ወደዳት። ከዛ ቆይ ግን ሄሊ አንቺ በሱ ቦታ ብትሆኝና አንቺን ለማግኘት ሲል ዋሽቶ እንደቀረበሽ ቢነግርሽ እና ይቅርታ ቢጠይቅሽ ምን ትይዋለሽ? እኔ ብሆን ይቅርታ አላደርግለትም። ለምን? ስለዋሸኝ ነው። ሄሊ አንቺን ለማግኘት ሲል እኮ ነው ማለት አንቺን ለማግኘት ሲል እኮ ነው። ቢሆንም ውሸት ምን ጊዜም ውሸት ነው። ይገባኛል፣ ግን ያን ሁሉ ነገር እኮ የተወው አንቺን ለማግኘት ነው እንዴ? እሺ ከዛስ? ከዛ በቃ ዝም ብሎ ወደዳት። ከዛስ? ይወደዳት 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 ከዛስ? ቆይ ከዛ አንቺ ሀብታም ለምን እንደምትጠይ ነገርኛ። ከዛ ጨርስልሻለሁ። አንድ ናቲ የሚባል ሀብታም ፍቅረኛ ነበረኝ። በቃ እጁ እስኪያስገባኝ ድረስ ብዙ ነገሮችን ይሆንልኝ ነበር፣ በጣም ብዙ ነገሮች። ከዛ በኋላ እጁ ካስገባኝ በኋላ ሲፈልግ ይሰድበኛል፣ ሲፈልግ ደግሞ ይመታኛል፣ ከፈለገም ደግሞ ያዋርደኛል። መጨረሻ ላይ በምን ተጣላ? የመጨረሻ ፊልሜን ሰርቼ ስጨርስ ስሚ፣ ፊልሙ ላይ መሳሳም አለበት እንዴ? ትንሽ ነው። መሳሳም ያለበት ፊልም እንዳሰሪ ብዬ ነግሬሽ አልነበር ከዚህ በፊት? አዎ፣ ነገር ግን ስክሪፕቱን በጣም ስለወደድኩት እንዳትከለክለኝ ያልነገርኩ። ገንዘቤን እስከምትበይ ብልጥ ሆነሽ ነው ያልነገርሽኝ? አይደለም ነው እንጂ አይደለም አልኩህ እኮ። አሁን እነዚህ የባለጌ ሲኖች ከፊልሙ ላይ በአስቸኳይ እንዲወጡ እፈልጋለሁ። እንደሱማ ማድረግ አልችልም። ትችያለሽ።
ደግሞ አታፍሪም? አልችልም ትይኛለሽ። በዚህ ደምሽ ይጥራልበት። ስመለስ ግን ይሄን ነገር ማየት አልፈልግም። ከዛ ቀን ወዲህ ሀብታምና ጥፊ ጠላው። ባለጌ ነው ደደብ። ያ ሀብታም ሲባል እንደዚህ ነው። ኖ ሄሊ፣ ሁሉም ሀብታምማ አንድ አይደለም። አንድ ነው እባክህ። ኖ ሄሊ አይደለም አልኩሽ። አንተ ስለ ሀብታም የምታውቀው ነገር አለ? ማኔ ማለት ያው ሁሉም ሀብታም አንድ አይሆንም ብዬ ስለማስብ እኮ። አንድ ነው እባክህ። አይደለም አያ ማታ እቆያለሁ። ትቆያለሽ? የት ነበር ማውቀህ? ታውቃለህ? አስታወስኩ። እንዲህ ነው የሚናየህ። እንዴ አንቺ ምንድነው እንደዚህ የሚያደርግሽ? አውቀዋለሁ። የት እንደማውቀው ታውቂያለሽ? አላውቅም። ይኸውልሽ ስሚ፣ የሚገርም መኪና ይዞ እርግጠኛ ነኝ የሆነ የሀብታም ሹፌር ነው። አቤት የያዘው መኪና ሄሊ እሳ ጠራቀመ። ቆይ ደርጉዬ። አቤት። የፋክስ መልእክቶች ይዘልኝ ነው። ፍጠንሽ። ከንፈሯን ሲነካ ያ ሰይጣን እንደገና ተረጋግተን ልስማስብ አንድ ቀልቃላ ጓደኛ አለቻት። ከየት መጣች ሳልል ቅድም የጀመርክልኝ ታሪክ እንድጨርስልኝ ፈልጌ ነበር። ይቻላል። ዋው ኤክስፖርት ያደረገው ቡና 13 ሚሊዮን ብር አካውንት ውስጥ ገብቷል። ለሆቴሉ የተላኩት ፈርኒቸሮች 4 ኮንቴነር ሞጆ ጉምሩክ መሰልሽ ገብቷል። ሲምፕል ነው የሚያወራው። እንዳትጠጋኝ። ሁላችሁም ቢሆን ውሸታሞች ናችሁ። ሄሊ ይኸውልሽ ምን መሰለሽ፣ ይኸውልሽ መሰለሽ እንዳትከተለኝ። ባልጠፋ ሰዓት ምንድን ነው እንደዚህ የሚያንቀለቅል?
ተረጋጋ እስቲ። ቆይ አንተ ለምን ደረጃህን አታውቅም? ሄለን ለእንዳንተ አይነቱ ምናምንቴ ጊዜ የላትም። እና ምን ሆነህ ነው? ቆይ ፍየል ከመድረሷ ቅጠል መበጠሷ። ቆይ ምን ይችላል? ይልሽ እዚህ ድረስ የመጣው አንቺን ብሎ ነው? ደስ በቃ ሃይ በይ። ሰላም ሲልሽ ሰላም በይ። ወሰን ስራ እኔ ሰላም ነው አለ እሊ አንቺ ምንድነው? ምን አረኩ? የምትነግሪኝ ሌላ፣ እዚህ ጋር የማየው ነገር ሌላ። አንቺ ሄለን ኤል አንድ ነገር አደርጋለሁ። አሁን ገብተን ትንሽ አረፍ ካልን በኋላ ለማብሰል ምናምን ነገር ከከተማ እንጣላታለሁ። መንገድ ላይ ላይክ ልሸኛቸው አይነት ሙድ መኪና ቆመት ትጠይቀናለህ። እንደምንም አጓብቻት ይዣት መኪና ውስጥ እገባለሁ። ከዛ ከከተማ እንወጣለን። እንድትጠጣ በደንብ እንድትሰክር አደርጋለሁ። በቃ ከሰከረች በኋላ የምትፈልገውን ነገር ታደርጋለህ። በጣም አሪፍ ሀሳብ። እንደውም ለዚህች አይነት ጥጋበኛ መፍትሄው ይሄ ነው። ኤኒዌይስ ብሩን ማዘጋጀት እንዳትረሳው። ችግር የለም። እሱን ካሳካው በኋላ ወዲያውኑ በጅ። ብሩን ቅድሚያ ነው የምፈልገው። አሁንም አይደለም፣ እሱን ካሳካው በኋላ ነው የምሰጥሽ ቱትዬ። ምን ነው ለዚህ ነው እንደዚህ ደነገጥከው? አይደለም ልጅቷ እኮ ይኸውልሽ ከብዙ ቅርርብ የተነሳ እላው ላይ ጥብቅ ብላለች እኮ። ምንም ችግር የለውም። ይሄ ምናምን ምንም አያመጣም። አንደኛ ነገር ሄለን ማለት የኔ ጓደኛ ናት። እጅ ውስጥ ነው ያለችው። እኔ ምላትን ነገር ነው የምታረገው። ሲቀጥል ይሄ እንደዚህ አይነት የሆነ ምናምን ምንም አያመጣም። ስለዚህ ብሩን አዘጋጅ። ችግር የለም ትቲ። በጣም አሪፍ። አንዴ ልታናግሪኝ ትችያለሽ? የሚያነጋግር የጋራ ጉዳይ ስለሌለ ላናግርህ አልችልም። ጓደኛሽ እየሸጠችሽ ነው። ጓደኛዬ ልታማልኝ ከሆነ እዚህ ድረስ የመጣው እንዳትሳሳት። ላማልሽ አይደለም እያደረገች ያለችው ነገር ልነግርሽ ነው። ምንም አይነት ነገር መስማት አልፈልግም። ካላምንሽ እኔ ላሳይሽ። አልፈልግም አልኩ አልፈልግም። በቃ አልፈልግም ማለች አልፈልግም ነው አይደል? እሺ ከቻልሽ በኋላ አይመቻትም። ለመዝናናት ወደ ከተማ ስለምንወጣ አትችልም። ምን ይወርደም ደርጉ በፍጹም አታለው ወስዶ ህይወቷን ማበላሽት የለባቸው። በፍጹም 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 ማበላሽት የለበትም። በፍጹም መሆን የለበትም። ምርጥ አይዲያ፣ ምርጥ ምን ነገር አራቱን ጎማ ታሽ በቃ አራቱን ጎማ ካስተኛም በኋላ እንጎርጓ ይወስዳል፣ አዝሎ ይወስዳል። Yes. No. ደርጉ ጎማ ማፈንዳቱ ያስጠረጥራል። ሌላ አይዲያ፣ ሌላ ፈልግ በእናትህ። ሌላ
አሪፍ ምርጥ አይዲያ ደረጃውን የጠበቀ ምርጥ አንደኛ ደረጃ አይዲያ ይሁን ምን አድርገን ነው ነዳጁን አድርገን መጥና በቃ በምን ይላል ምን ኦኬ በቃ አይሄድም አበቃለት በምን ይላል ነዳጅ ከሌለው አይሄድም ከዛኛ እጃችን አስገባናት ማለት ነው ወዬ እኔ ልሳበው አንተ ሰው ተመልከተልኝ ነው ስባው እሺ እንዳትውጡ ችግር የለውም ነው ዋትከው ወይ Sorry. ሰራውላቸው እነዚህ ሽታዎች አንቺ ግን ካላደረግሽ ልክ ነኝ እንጂ የዚህን ዘመን ወንዶች በቅናት ካላጨረጨሻቸው አልባይቀጡ አልነገርኩሽማ ያወራሁት ነገር እውነት መስሎት እንዳንሄድ ለማስቀረት በቃ ያወራሁት ነገር ለማስተጓጎል በሱ ቤት ሽንቱን እስኪሰራ አትችልም ጎማ እያስተነፈሰ በክርስቶስ ደግሞ ድምፁ በቃ ያቦይ ፎቶ ታውቂያለሽ ማነው ተገኘ ብሩክሽ ነው ሚስቴ ሞት ነው ቆይ ግን የሆነ ነገር ዘግናኛል ማስከፋል ነው እንደዚህ ብለሽ ታያለሽ አሁን እንዴት ያሳይ እኔ ከፋል ግን በላይ ሲናርባ ላይ በጥፊ ያለ የሚለው አንተ ወስደ አይኗ ላይ በቦክስ አይነ ስባው አንተ በቦክስ እንዴ እንደዛም ይቻላል እንዴ ደርጉ ታሳምናቸዋላ ኦኬ ደግሞ ለዚች አቃጣይ ከዚህ ውጪ ምንም አማራጭ አይኗን ታጠፋ እዚህ ላይ እንዴ ታጣብጣለህ እንዴ ስክሪፕቱ ላይ እኮ በጥፊ ነው የሚለው ደርጉ ከዛ ተሳሳትኳት ምን ችግር ድጋም ነው የሚለው ድጋሚ አክሽን ነው የሚለው ከዚህ ውጪ ምንም እንኳን አይመጣብህ እሺ ባይሉኝስ አይሆንም እንኳን ቢል ከዚህ ውጪ መበቃያ መንገድ ላይ አይኗን ለዚች አቃጣሪ ይሄ እንደውም ያንሳታል ትክክል ነው ደርጉ
አላሳፈርም እርግጠኛ ነኝ በቦክስ ድጋሞ ሲለኝ ራሱ በቦክስ ነው በቦክስ ነው ሸመቃጣሪማ ካልተበቀልኩት እኔ ብሩክ አይደለም እንደምንም እንደምትለማመደው ለሷ ነው ታዲያ ለማን ይመስላል አሁን ደግሞ ትንሽ ጄል አፍታታበኝ በኋላ ሳያለሁ እንዴት እንደምደበደባት እስክሪፕቱ በጥፊ ነው የሚለው በደንብ አለ ኖ ኮነማ ቦክስ ነው ማለት በጥፊ በቦክስ በጥፊ አንዴ ጠብቅ ለማስታወስ ያህል አሁን የምንሰራው አነብላቸዋለሁ በደንብ አድርጉ ሲል 60 ብሩክ ከሚወዳት ፍቅረኛው ያጣላችሁ ቱቱ መሆኗን ሲደርስበት በንዴት ተነስቶ በጥፊ ይመታል በቦክስ በጥፊ በቦክስ በጥፊ በጥፊ ሲሆን ለምን ይመታኛል ቆይ በ21ኛው ክፍለ ዘመን ለዛም ሴት ልጅ በእንደዚህ አይነት ጥጋበኛና ቀናተኛ ጎረምሳ ማስደብደብ ተገኘ ማነው ጥጋበኛ ጎረምሳ አንተን አይደለም አንተ ተላብሰህ ስለምትጫወተው ገጸ ባህሪ ነው የተናገረችው ራሳችሁን ከገጸ ባህሪ ላይ እንጂ ደረትን እንዲህ ከምታሰፋው አይምሮውን በእውቀት ብታሰፋው ኖሮ ይበጅ ነበር ቀጥይ እደግመዋለሁ ድገሚው ቅናተኛና ጥጋበኛ ጎረምሳ ደግሞ ስማ ጫፍሽን ነካሻለሁ ብትል ይታያል አይደል ፊትህን ነው የምትሰለት የኔ ፊት ብሩክ አሰማትም እንደምትናገረው ቆይ እንደዚህ አይነት ወረኛና ቃጣሪ ማናት ወረኛ አንቺ ራስሽ አንቺን አይደለም አንቺ ተላብሰሽ ስለምትጫወታት ገጸ ባህሪ ነው የተናገረው እንደውም እንደዚህ ብላንተ ጫፍን ይነካል ከፈለጋችሁ ጎረምሳ ገሳታችሁ አንቺንማ እኔ ነኝ የምቀጣሽ አሳይሻለሁ በቃችሁ ቆይ ነው የምለው ትተዋወቃላችሁ ከዚህ ጋር በደንብ ለማውቅ አይገርም አታውቂም በቃ ከአሁን በኋላ በምንም አይነት መልኩ ከስክሪፕቱ ውጭ ብትወጡ በምንም አይነት ሁኔታ ስራን ለመረበሽ ብትሞክሩ ካለምንም ቅድመ ሁኔታ ከስራ ትወገዳላችሁ ሰማችሁን ጥሩ የግል ችግር ካላችሁ ጠይቅልኝ ቆይ ከኔ ያለ ችግር ምንድን ነው አንቺ ችግር የለም አንቺ ነሽ ኪነ ጥበብን እንዳመከናችኋት መክናችሁ ቅሩ የኪነ ጥበብ አምላክ ይፍረድባችሁ ውጡልኝ ውጡልኝ ለኪነ ጥበብ ብቻ ይተውልኝ
ያደረክ ነው ለጨጓራ በሰው የበጠበጥኩ ነው እነዚህ ሰዎች እኮ ራሴንም ጨጓራዬንም ከጥቅም ውጭ አደረጉት እኮ እኔም እኮ እሱን ፈልጌ ነው የመጣሁት ለእኔም ትሰጠኛል አዎ ቆይ ነው የምለው ምንድነው እንዲህ የሚያደርገው እናንተ ናችኋ የሴት ጣጣውን ያልጨረሰ ኮርማ አምጥታችሁ የምታስበጠብጡ እንዴት ይኸውልህ ቱቱ እምቢ ብላው ነው መሰለኝ እንዲህ ጠምዶ ይዟታል ሁለትክን ነው ታዲያ ለለስ ካልደገምኩ ነው መሰለኝ ነክቷት ታዲያ ይልቁንስ አሪፍ ሐሳብ አለ ምን እሱ እየለመናት አይደል እሱ እምቢ ያለችው አዎ አንድ ሲን አለና እሱ ይቅርታ እየለመናት እሱ እምቢ ብላ የምትሄድበት ፓርት ላይ በጥፍ የሚመታት ፓርት አዎ ታዲያ በዚህ ሙድ ላይ ያያሉ ይሄንን ሲን ብንሰራው ምን ይመስላል በጣም አሪፍ ሐሳብ እውነቴን ነው የምልህ በደንብ አድምጡ ካሁን በኋላ እኔ የምላችሁን ብቻ እንድትሰሩ ነው የምፈልገው ኦኬ ጥሩ አንተ በጸጸት ተንገብግበህ ትማጸናታለህ ይቅርታውን አትቀበዩ ድጋሚ ትማጸናታለህ ይቅርታን አልቀበል ስትልህ ተበሳጭተህ ተነስተህ በጥፊ ብልሃት ጥላት ትወጣለህ ኦኬ በጥፊ ከመመታት በመክራት አይሻልም ችግር የለውም ስራ ስለሆነ መታይ ማለት በአንደኛው ክፍለ ዘመን ሴት ልጅ በጥፊ መማታት ምታት ብዬሃለሁ ምታት ኦኬ ready action ኦኬ የነመ ቤት አንቺን ለማስከፋት አንቺን ለማሳዘን አንቺን ለመጉዳት ብያደረኩት ምን ነገር አለ ፍቅር ካንቺ ተለይቼ ብናፍቆት ተጎዳት ይበቃኛል ሄሊ የነመ ቤት ስለምወድሽ ነው አስቼ ቀረብኩሽ ሀብታም ሆኜ እንድታውቂያት ቀርቤ ነው የፈራው ምንም እንደሚል ዲያሎግ አለው እንዴ ኧረ እኔ አልነበርኩም እስኪ ስማን ነው እንደምትጠብቁ ስማ ማለት ይሄ ስራ ነው እሺ የከንፈር ጥማትን ውጭ ስትወጣ ቆይ አንተ ያስፈረምንህ ለስራ ነው ለድሪያ አማተር አሃ ሰማ እዚህ የመጣው ሴት ለማተራመስ ነው እንዴ ቱቱንም ሄለንም ቱቱንም ሄሊ እንዳታምነው አንተ ከቱ ጋር አይተኛል ቆይ አይተኛል ወይ አም ዳይሬክተር ኦኬ አይተኛል ወይ ነው ያልኩህ አንተ አይተዋል አይተኛ ቆየት ነው ያየኝ እናንተ ሰዎች አይተኛ ሄሎ ቱቱ ሄሎ ሰላም ምን ሆነ ዲክታለከልከው አንተ ጂም ነው ያለሁት እባክሽ ትንሽ ውፍረት መጣና ትንሽ ፑሽ አፕ ነገር እየሰራሁ ነው በዛት ጂም ኤኒዌይስ ሰማኛለ ያንን አመዳም ልጅ እኮ ከፊልሙ አስባረርኩት ምን አስባረርሽው እና እንዲኮ ነኝ ታቀኝ ለናትዬ እኔ አላምኑት ለናት አሁን አድርግ ምልህን ነገር ካደረግ ሄለን በቀጥታ እጅ ውስጥ ነች ቱቱ ምንም ነገር አደርጋለሁ አልኩሻል እንዴ በጣም አሪፍ ሰማ ታዲያ እኔንም እንዳትረሳኝ ቱቱ እኔ አንቺ ዱለት እንዴት ነው የምከፍል አይደለም ገንዘብ የፈለግሽው ነገር ኦኬ
ቡራ ምርጥ ሰው አግኝቼላችኋለሁ። ማን ነው? በጣም ሀብታም፣ ስለ ፊልም በደንብ ነው ሀው ያለው፣ በነፃ የሚሰራ፣ በዛ ላይ ደግሞ ስክሪፕቱን በደንብ የሚያውቀው ጽድት ያለ ቆንጆ አግኝቼላችኋለሁ። የት አለ? ይመጣል። ብላንጂ ፊልሙ ተጠናቆ ሲያልቅ እነዚህ ነገሮች ናቸው ቀሪ ትዝታዎቻችን። እኔማ ይቅርታ ላደርግለት። ሁላችሁም ቢሆን ውሸታሞች ናችሁ። ሄሊ ይኸውልሽ ምን መሰለሽ ሰበር ዜና ናቲ ብሩክን ተክቶ እንዲሰራ ተመረጠ። ምን? ናቲ ለአንቺ ምን አይነት ፍቅር እንዳለው የበደለሽን ነገር ሊክስሽ ሙያሽን እንደሚወደውና እንደሚያከብረው ሊያሳይሽ አብሮሽ ይሰራ ወስኗል። ስለዚህ ቅርልት ይገባል። ሄሊ ደሞ እኮ ሰው ሆኖ ማያጠፋ የለም። እኔ ብቸኝነቴ ስለሚያሳስበኝ ጭንቀቴ ስለሚያስጨንቀኝ ነው እኮ እንደዚህ እንጨቀጭሻለ እንዴ? አውቃለሁ። ከማያውቁት መልአክ የሚያውቁት ሰይጣን። ግን ናቲ በገንዘብ ማሰቡን አቁሟል። ኦፍ ኮርስ እኔ እንደዛ ባይሆን ታዲያ አንቺን ጓደኛዬን አሳልፌ እሰጥሻለሁ። ልመንሽ ቱቱ ልመንሽ። በጣም ሞድሽ ጓደኛዬ ስለሆንሽ አምንሻለሁ። ሰላም አንዴ ላናግርሽ ፈልጌ ነበር። ሶሪ ባለስራሳት ያወቅሽ መሰለኝ። አላስታወስኩም። አረ ለነገሩ ግማሹ ኢትዮጵያ ህዝብ እንዳለ የሄለን ፍቅረኛ መሆኔን ስለሚያውቅ ችግር የለውም። ኤኒዌይ ናቲ ይባላለሁ። የሄለን ፍቅረኛ ነበርኩ ነው የሚባለው። ኦኬ ነበርኩ ነበርኩ። ኤኒዌይ አሁን እሷ ስራ ላይ ስለሆነች አትረብሻት። እኔ የሚያስፈልገን ገንዘብ ሰጣለሁ። በአስቸኳይ ከዚህ አካባቢ ተናኪዋለሽ። ገንዘብ
አዎ ገንዘብ ደስ ይለኛል። ገንዘቡን ወስደህ ግን ችግር የለውም። ትክክለኛውን ክፍያ ከፈልከኝ ለሷ አታስብ። ኦኬ ስንት ልስጥሽ? ፍቅር ዋጋው ስንት ነው? እቺን መፈላሰፍሽን ትተሽ በዚህ ላይፍሽን ቀይሪበት። ሄለንን ደግሞ ለኛ ትሄላ አቅምሽን ደግሞ ማወቅ አለብሽ። እኔና አንቺ መሀል ከፍተኛ የሆነ የአቅም ልዩነት አለ። በአሁን ሰዓት ለአንቺ የሚያስፈልገው ፍቅር ሳይሆን ምግብ ነው። ቡሌ አየህ፣ ፍቅር ምን ማለት እንደሆነ ገና አልገባም። ፍቅር እንዴ ነው? ፍቅር ፋብሪካ ነው እንደምሰሪ። ኦኬ ይሄንም ያዥውና ደግሞ ካነሰ ደግሞ ጠይቂኝ። በይ ልኪዋ አይ እንዲሁ ለፕሮግራማችን ድምቀት ታስፈልገ ብዬ ትንሽ ያቅን ነገር እየላኩት ነው። 2 ብላክ ሌበል ውስኪ፣ ሌላ ሄልዬ ምን ጨምር? ቱቱ አንቺ አትፈልጊም? ኦኬ በቃ ኦኬ። ትራንስፖርቴሽን ደግሞ ረሳሁት። እቺ ደግሞ የትራንስፖርት ናት። ስሞቹ ደግሞ አዲስ ሆኖብህ እንዳይጠፉብሽ እዛ እስከምደርስ ብላክ ሌበል እያልሽ ቤት ነው። ሰሪ እዛ ደግሞ ሄደ ተመሳስሎብህ ነጭ አረግ ይዘህ እንዳትመጣሽ። ልኪዋ ትክክል። አይ ነው በዚህ ብር የሚያስፈልጋችሁ ነገር እንድገዛላችሁ አዞኝ ነበር። እናት ሰዓት ለምስ ያባተ ከመሄዴ በፊት ግን የመጣሁበት ነገር ቀጥል። እኔ አርቲስት ነበርኩ፣ ሹፌርም አይደለሁም። የብሩክ ኢንተርናሽናል ባለቤት ነኝ። እዚህ ሙያ ውስጥ እንድገባ ያደረግሽኝ አንቺ ነሽ ኬሊ። ከኤሌመንተሪ ጀምሬ ወድሽ ነበረ። ይህን ስል ታስታውሻለሽ? ኤሌመንተሪ እያለሽ ዴስክሽ ላይ በየቀኑ ስለሚሳለው ስልስ ታስታውሻለሽ? እኔ ነበርኩ ይመስላቸው። ተመልከቱ፣ በሚወጣው መጽሔት ላይ ሁሉ ከአርቲስቶች ማግባት እንደማትፈልግ ትናገራለች። በቃ እሷን ለማግባት ያለኝ አማራጭ አርቲስት መስሎ መቅረብ ብቻ ነበር። ስለዚህ ይህን ሁሉ ያደረኩት እሷን ለማግኘት ስል በሂደት ይህን ሁሉ ነገር ትረዳኛለች ብዬ ነበር። ነገር ግን ሊሆን አልቻለም። አንቺን ለማግኘት ያቅሜን ያህል ሞክሬያለሁ፣ ከዚህም በላይ። ንቅ የነበረው ሙያ እንደወደ ስላደረግሽኝ አመሰግናለሁ። አርት ውስጥ ፍቅርን አይቻለሁ፣ አርት ውስጥ መተሳሰብን አይቻለሁ፣ መረዳዳት። ይህን ሁሉ ደግሞ እንዳይ ስለረዳሽኝ አመሰግናለሁ። እኔ ካሁን በኋላ አርቲስት ነው። ለእኔ ምን ካስታገኝ አሰራ በጥሩ ስራ ምግባር እሰራለሁ። እስካሁን ለነበረን ቆይታ ግን አመሰግናለሁ። የፍቅር ትክክለኛ ክፍያው ገንዘብ ሳይሆን ፍቅር ነው። ህይወት ዳርጉኒ ብሩክ የጥበብ ሰው የጀመረው ሳይጨርስ አይሄድ። ስለተፈጠረው ነገር ሁሉ በጣም ይቅርታ። እኔ ነው ያን ሁሉ ገንዘብ ይበልጥሽ? የምን ገንዘብ? እሷን እየላክሽ ወሰድሽው ነው? ማንን? እሷን ነው።
ምን ይመስላል? ያላክል when ready